ምንድን ነው የምትለው ግን? ምን አልኩኝ? አለሁ እግዚአብሔር ይመስገን። ምን አልኩኝ? መዳን በሌላ በማንም የለም እንድንበት ዘንድ ከሰማይ በታች የተሰጠን ስም አንድ ስም አለ። ያመነ የተጠመቀ ይድናል ብለን ስናስተምር የኖርነውን ትምህርት ኃጢአትን ብንሰራ ጠበቃ አለን በአብ ዘንድ እያል ስንሰራ የኖርነውን ትምህርታችንን ሊቀ ሊቃውንት ገደል አስገባብን። በላንድ ገደል አንድ ከዛ ይሄ ሳይወጣ ልክ መጽሐፉ የወጣ ጊዜ እኔ ደግሞ አሽቃባጭ ነይ ማሂ ደግሞ ክፋቱስ ቤቱ ሲከፍት ሲጣራኝ ቀጥታ እኮ የሚያስገባኝ ሞዴሬተር መሰለ የሚያስገባኝ ራሱ ላይ ግብት ቁጭ ከዛ ተምሬልህ ማሂ መጽሐፉ ይላክልሻል፣ መዳንና ማዳንን ስሚ በደንብ አንብቢው። እንዴት ማዳንና ማዳን ትላለን? እኔ እኮ ድኛለሁ፣ ከዚህ በኋላ ድኛለሁ። ያመነ የተጠመቀ ይድናል፣ ኃጢአትን በሰራ ከዚህ በኋላ በአብ ዘንድ እጠበቃለሁ። ማንንም በጥፊም በእርግጫም ባጋጭ በአብ ዘንድ እጠበቃለሁ። በክርስቶስ ደም ድኛለሁ። አዎ ዘራፍ ብዬ ያልኩ ቆጭ። ከዛ የዛ መችን ብዙ ምንጠጥ ማለት አይቻልም እና ከዛ በተከባበረ ድምፅ አወራን። እንዴት ታምኘዋለሽ? መዳን እንዴት ታየዋለሽ ሲለኝ እኔ እያመንኩኝ እየዳንኩኝ ድህነቴን እያጣሁ ደግሞ ድህነቴን እያገኘሁ የምኖር ሰው ነኝ። በመጨረሻ ግን ድህነቴ ይመለስልኛል። ልክ ኢየሱስ ክርስቶስ ስልጣን ሁሉ አስረክቦ እንደሚሰግደው ለእኔም የመጨረሻ ሰዓት ላይ ድህነቴ ይመለስልኛል ብዬ ስነግረው ይህ መጽሐፍ እንደሱ ያወራል አይ በደንብ አለኝ። እሺ ብዬ ስወጣ ልክ አልኩህ የእኛ አፖሎጂት በላቸው የግሪክ አስተማሪ ነን በል፣ የዕብራይስጥ አስተማሪ ነን በል። አንቺ ማሂ አቤት ምን ትሰሪያለሽ? የት? መጽሐፉ ጋር። መጽሐፉን እኮ አንብበነዋል። እንደ አምናት እንደ የወጣ መጽሐፉ አንብበን ጨርሰነዋል። እሺ ሁለት ልበል ገና እኮ መውጣቱ እኮ ነው። ገና ፖስቱ ራሱ እንዳንብበነዋል። ኧረ በስመ አብ ምን ጊዜ አነበብከው? አሁን ያነበብኩት። አሁን ወደድሽም ጠላሽም ከዚህ ሰውዬ ጋር ስታወሪ በጣም ብዙ ጊዜ አይተንሻል። ትግባቢያለሽ። አንቺ ቶሎ ብለሽ መተሽ በመጽሐፍ ጉዳይ እንዲያወራን ታደርጊያለሽ። አለቀ ጨርሰናል ተባልኩ። እሺ ኧረ እንደዚህ የሚባል ነገር የለም። መጽሐፉ አልወጣም እባካችሁ፣ ገና አልደረሰም። ገበያ ላይ አልቀረም። በሁለተኛው ቀኑ ሁለተኛ ቀኑ ነው። አዎ ገና ገበያ ላይ አልወጣም። ገበያ ላይ እኮ ወጥቷል ገና፣ ግን ሰው ላይ የደረሰ ራሱ የለም። ገና ሻጮች ላይ ራሱ አብዱ ማን ነበር? አብዱ መርካቶ እሱ ልጅ ራሱ ገና እየተረከበ ነው። ባካች ደርሶናል። አንበበነ ጨርሰነዋል። ጌታ ጨርሻዋለሁ፣ አይቼዋለሁ። በዚህ ጉዳይ ታወያይናለሽ። አለቀ። አንቺ አለበለዚያ የእሱ ዋነኛ ተላላኪ ምንድነው ያሉ ቀንዳ ምንድነች ምናምን ተባልኩኝ። ስም ተሰጠኝ። በነገራችን ላይ የእሱ ተላላኪ ተብያለሁ። አሁን ከእናንተ ወጥቼ ኧረ ጥሩ ነው። አይ ደስ ውይ ታድያለሁ ብያቸው ደስ ይለኛል ብያቸው አግኝቼ ነው ብያቸው በጣም ደስታ ጨመርኩኝ እንጂ ብታይ ጨመሩልኝ እንዴ ታውቃለህ እንዴ ከምሁር ጋር እና አልኩህ መጽሐፉን አንብበነዋል ብሎ ተዛ እኔም እሺ በቃ ለማግባባት ሞክራለሁኝ ምንም ችግር የለውም አልኩኝ። ከዛ ቤታቸው ጠሩኝ፣ ሄድኩኝ እንደፈረደብኝ። እዛ አልኩ ነይ ያሉኝ፣ ቁርአን ከፈቱልኝ። ሱረቱን ኒሳን ከፈቱና ማለት ነው። ሱረቱን ኒሳን ላይ ማናት አንድ የነቢዩ መሐመድ ሚስት በጣም ወፍራም ናት። አየሽ ፈታት፣ በውፍረቷ የተነሳ ፈታት። አሁን የፍትሃዊ ነው ያለሽ ጭራሽ የማይገናኝን ማይገናኝ ጥያቄ። ከዛ አሁን ይሄን ልጠይቀኝ ከሆነ እኔ የማውቀው ነገር የለም። እንደዛ የሚል ግን አለ እንዴ አመጣና ሳኝኝ ተፍሲሩ በዚህ ነው እንትኑ በዚህ ነው የወረደበት ስበባለ ዙሩ ምናምን በቃ ቀባጠር የሌለ ነገር ማቆ ታሪክ የለኝም ብዬ ወጣ። አሁን ከዛ ስወጣ አላማረውም። በቃ ይችልሽ በትክክል እንትን ብላለች አለና መጣና በውስጥ ጻፈልኝ።
ጻፉ፣ በውስጥ ጻፉ። አንድ 3-4 ሰዎች በእግዚአብሔር በጣም ትልልቅ ሰዎች የምላቸው ማለት ነው፣ በጣም መመሮቻችን ማለት ነው። ጻፉልኝ። እንዴት እንደዚህ ሲናገር ዝም ብለሽ ትሰሚያለሽ? ትክክል አይደለም መጽሐፉ። እኛ በደንብ አይተነው መርምረ ነው። እግዚአብሔር ምስክሬ ነው። ብታዩ ማሂ ትንገበገቢያለሽ ይሄን መጽሐፍ አሉኝ። በክርስትና ሚዛን ብትመዝኝ ይሄን መጽሐፍ በእውነት አንቺ ነሽ ያሳዘንሽ። አንቺን ለፖለቲካ መጫወቻ እያደረገሽ አንቺን ሚና እየተጫወተብሽ ነው አሉ ብታይ እግዚአብሔር። ከዛ አይ እንደሱ እኮ አይደለም ምናምን እንደዚህ የሚባል ነገር የለም። ተው ማዳንና መዳን ምንድን ነው? እስከ ዛሬ ድነናል፣ እየሄድን ነው፣ እየዳን ነው፣ እየሞትን ነው ስትሉኝ ቆይታችሁ ምንድን ነው መልሳችሁ ስላቸው መጽሐፉን አንብበነዋል ነው። ከዛ እሺ ከኢምራን ጋር ተወያዩ። እኔ እሱን ከማናገር ድምፅ የተቋረጠ ጋይስ አለሽ እየሰማን ነው። እኔ እሱን በነገራችን ላይ አንተ ጋር መጥቼ ከመንገሬ በፊት ባቢ እኔ ኢምራንን አውርቼዋለሁ። ምክንያቱም ትንሽም ስለሆነ በእኛ እድሜ ትንሽም ነው፣ እኔ ለማውራት ይመቸኛል። ኢምራን ሌሎችን ቀለል ሌሎች ልጆችን ከእነሱ ጋር የምትወያዩ አይባልም። ትንሽ አይባልም። ሜንታሊታማ በጣም ትልቅ ነው። ከባድ ሰው ከባድ ሚስጥር ኢምራን ከባድ ሰው ያልኩት ገባኛ። በእድሜ ነው ያልኩት እንጂ ሜንታሊ ከማ እንደሚበልጣቸው በጣም የታወቀ ነገር ነው። እዛ ሲቀጥል ገደሉኝ። ግን ባቢ ክፋት ታላግሬ የ18 ዓመት ልጆች መጫወቻ ሆኑ። እንቀጥይ ቴምፐረሩ አላቸው ሰምታ ዶጭዎች ሲላቸው ወይ እንግዲህ ከባድ ግን ኢምራንን አውርቼው ይሻለ ኢምራን። ከዛ ኢምራን ጋር እሺ ብሏል። ትወያያለህ ወይ ስለው እኔ አሁን መሀመድ ከታች እየሰማኝ ከሆነ እውነቱን ነው ያወራ ያለሁ። የጻፍክልኝ በነጋችን የተጻጻፍነውን ሁሉ ታወሪያለሽ እንዳትለኝ ማለት ነው። መሀመድ ነው የጻፍክልኝ። ማን ነው መሀመድ? መሀመድ አበባው አይደለም ማሜ፣ ሌላ ያኛው መሀመድ ማለት ነው። ካካ ስሙን እንዳታነሺው አይመጥንም። ወራዳ ፋራ ነው ሌላ ነው። ከዛ ያው ደግሞ ትንሽ በጣም ስነ ምግባሩ በጣም ኃይለኛ ነው ማለት የሚናገረው ነገር ይከብደኛል የራሱ። ለዛ ነው እሱ ቤት ቁጭ ማለት የሚከብደኝ። ከዛ ምን አለ መሰለህ ያልከው ኢምራን ይሻለኝ እወያያለሁ፣ ችግር የለብህ በመጽሐፍም ሆነ በዛኛው መወያያለሁ። አንቺ ደግሞ አለ ኢምራንን አልኩሽ እንዴ? እኔ መረመች አልኩሽ ያልኩሽ እኔ ፈራ አላልኩሽም? ቤቱን ዘግቶ አይደለም የሚጮህ አላልኩሽም? አንቺ ጋር ቢሆን እሱ አሁን መቶ መጽሐፍ አምጥቶ ያወራል ከአንቺ ፊት ለፊት። እኔ ፊት ለፊት ግን አንድ መጽሐፍ አያወራም ባለ ማን ነው? ከዛ መጥቼ ጳውሎስን ነው ጳውሎስ እኮ ሁሉ በጣም ማለት ነው። ከፈለገ ቆዳን ገፎ በእውቀት ማለት ነው። ቆዳን ገፎ አንተ ላይ ይጽፋል ከፈለገ እንደዛ ነው። ከባድ ሰው ነው። ቀጥይ ከዛ ጌታ ከዛ እንደዛ ብዬ ስለው መጽሐፉን ጨርሰነዋል፣ ካልመጣ ካላወራ ነው ካልሞትን አሉ። ባለፈው መጥቼ እኔም እንደለመደብኝ እናንተም ተይገላችሁ ምን እያላችሁ መጥቼ ተናገርኩኝ። ስርባቸው ጥጥት አድርገው አፈር ያስፈላሽ አንቺ ማትረቢ ይሁን አንቺ ተረገብሽ የእሱ ተላላኪ መሆንሽን መች ረሳን? መቻል ገብቶናል። አሁን አረጋግጠናል። ከዚህ በኋላ ሙስሊም መሆንሽን አረጋግጠናል። ያው በውስጥ ሻዳ ይዞሻል እናውቃለን። ከዚህ በኋላ ግን እንትሰድት አንልክሽም። በቃ የእሱን ትንሽ አሉኝ። ተላላኪ ነሽ አውቀሽ ነው ሲሚሽን ምንሽንም ሳትቀይሪ ግን ለእነሱ እየሰራሽ ያለሽው አሉኝ። እኔ ግን መጽሐፉ መጥቶ እስከማነበው ቸኩያለሁና ማዳንና መዳን። ከዛ እነ ቀለም መንጫጫት ጀመሩ። ሁሉም ሰው እየዳን ነው ይድነናል፣ ጨርሰናል ምናምን። እንዴት ነው የምንድረው? እንዴት ነው የምንጨርሰው? ምድር ላይ ያለው መዳን ማለመዳን በቀን ኃጢአቴን እየሰራ የሆነ ድምፅ እስኪ እንስማ። አንድ አጭር ማለት ነው። የባለፈውን ድምፅ የትኛው? አይደለም አንዳንድ በጣም እያስለመዱ ነው ያሉ ትምህርቶች ስላሉ እኮ ነው የተቸገር ነው። እያለማመዱ ነው ያሉ ትምህርቶች አሉ። ድናሃል ኃጢአት ልትሰራ ችግር የለውም የሚሉ ወደ ሲኦል ቀጥታ የሚወስዱ ድናሃል እና የፈለግከውን ኃጢአት ልትሰራ ሲጀመር ከዳን ከአንተ ኃጢአት ሰፈር ምን ትሰራለህ? የፈለግከውን ብትሰራ የሚባል ትምህርት አለ እንዴ? ሰውየው ሊገልህ ካልፈለገ በቃ የለመድናቸው አለ እኮ እንትን ደግሞ ይቃወመዋል። ፓስተር እንትና ማለት ነው። ይሄ አለ ብለህ ታውቃለህ ወይ?
ለምንድን ነው ማምነው? ለምን እጠፋለሁ ብዬ አምናለሁ? ሲጀመር እንዴት ይታመናል? እጠፋለሁ ተብሎ እኮ አይታመንም። ገባሻል? ስለዚህ እኔ አልጠፋም ብዬ ነው ማለት ከማይጠፋ ዘር ተወልጃለሁ ብዬ ነው ማለት ነው። እግዚአብሔር አስቀድሞ መርጦኛል ብዬ ነው ማለት ነው። ግን እንደዚህ የሚሉ በጣም ብዙ ክፍሎች አሉ። በተለይ የጳውሎስን ትምህርቶች ስንመለከት ይህንን የሚያግዙን ብዙ አሉ። የስ እኔ ዓለም ሳይፈጠር ተመርጣለሁ። አሁን ተመርጫለሁ። ይሄ ደግሞ በነገራችን ላይ ረዥም ነው፣ ግን መዳን በእምነት ነው ብሎ ነው የሚያሰማል ያለው እና እኔ ያስቀኛል። ሀሳባቸው አይገናኝም። ሁላቸውም ናቸው በነገራችን ላይ እና ፕሮቴስታንት በጣም ነው የተበሉት፣ ፕሮቴስታንቶች ማለት ነው። እና ከባድ ነው፣ አይቻልም። ስለዚህ ረጋ ብለው ነገሩ ራሱ አሁን መጽሐፉ እንደወጣ ሳይሆን እኮ እንደዚህ መንጨርጨር የነበረባቸው ረጋ ብለው ነገሩ መመለስ አለብን። ምንድን ነው? ወዴት እየሄድ ነው? ምንድን ነው? እንዴት አድርገን ነው የምናረጋጋው? ምዕመኑ ምናምን የሚባለው ነገር እኮ አለ። ረጋ ብለው ነገሩን አይተው ገምግመው ፈትሸው አንብበው ተረድተው መልስ የሚባለውን ነገር ለመስጠት ተዘጋጅተው አዘጋጅተው ነበር እኮ መመለስ የነበረባቸው እንጂ ዝም ብለህ መጽሐፍ መዳንና መዳን ወጣ ምናምን የውስታዝ ወይድ ምናምን ሲባል ሁሉም እንዳለ ፕሮቴስታንት ወጥቶ ይጋጫል እንዴ? ያሳዝናል እኮ። ቢያንስ መናበብ አለበት እኮ። አንዳንዴ እኮ እኔ ያው በእውነት ይሄ አንዳንዴ በቃ ላለመሸነፍ አራዳነትን ትጠቀማለህ። የለም ዝም ብለህ ሌላ መንገድን ትጠቀማለህ እኮ። በቃ እውነቱም እንኳን ከሌለ እውቀቱ ከሌለ መሰረት የሚባለውን ነገር እሱ ትምህርቱ ከሌለ ካልተስማማ በቃ በመግባባት የለም ይሄ የምትልበትን እየለየህ ላለመሸነፍ የሆነ ጭዌ ውስጥ እንትን በበቃ መጫወት ነበረባቸው። እዚህ ጋር ግን የለም። ደንግጠው አንዱ እንደዛ የሚባል ነገር የለም፣ ትምህርቱ ተለማምደነዋል፣ እንደዛ የሚባል ነገር የለም ምናምን ነው። እንዲህ በጣም ከባድ ነው። መዳን የሚባለው በእምነት ነው በማመን ነው ይላል። ድፍረት ኃጢአት ምን መሰለ ባቢ፣ ፕሮቴስታንት ጋር በጣም ከባድ ችግሩ በኢየሱስ ክርስቶስ ካመንክ በቃ በልጁ ያመነ የዘላለም ሕይወት አለው። በቃ አመንክ ካመንክ ይሄ ኃጢአት የመስራቱ ድህነት የማድረጉ ድህነት ይታጣል አይታጠም አይታሰብም። በቃ ዋናው ፐርፐዛችን ምንድነው? እነሱ በኢየሱስ ክርስቶስ ማመን። ከዛ በኋላ በቃ የፈለግከው መሆን ትችላለህ። ገባ? ማመን በምንድን ነው? አይ ያምኛለሁ በቃ በኢየሱስ ክርስቶስ በፕሮቴስታንት አስተምሮት አይደለም። ማመን ሲባል እኮ ምንድን ነው ማምነው ነው? ምን ልመን እኮ እሱ አምላክ እንደሆነ ጌታ እንደሆነ በልብህ አምነህ በአፍህ ብትመሰክር ትድናለህ፣ ኢየሱስ ያድናል ይልሃል። ከዛ አለቀ። ከዛም በኋላ ምን የሚያስተምር እሱማ አለ እኮ አንዱ ሲያስተምር ይሄ ማለት ነው። እሱማ ሰይጣንም ያምናል አለ እኮ